በጥቁር ገበያ ነጋዴዎች እጅ የወደቀው የትግራይ ክልል የነዳጅ አቅርቦት በትግራይ ክልል መዲና መቀለ ነዳጅ የሚፈልግ ባለ አሽከርካሪ አይኖቹን የሚያማትረው በነዳጅ ማደያዎች ላይ አይደለም። ከዚያ ይልቅ ነዳጅ በጀሪካንና በፕላስቲክ የውሃ ማሸጊያ የሚሸጡ ወጣቶች ጋር ነው የሚሄደው። እዚህ ነጋዴዎች ናቸው ገበያውን የተቆጣጠሩት። ነዳጅ በጥቁር ገበያ ዋጋ የሚሸጡ ወጣቶች በከተማው የተለያዩ አካባቢዎች በሚገኙ ዛፎች ስር ተቀምጠው ሸማቾችን ይጠባበቃሉ። የከተማዋ የባጃጅ አሽከርካሪ ከነዚህ ወጣቶች መንግስት 110 ብር እንዲሸጥ ዋጋ የቆረጠለትን ነዳጅ በሊትር ከ220 ብር እስከ 250 ብር እንደሚገዙም ይናገራል። በትግራይ መዲና መቀለ መሃል የሚገኙ በርካታ የነዳጅ ማደያዎች ባዶ ከመሆናቸው የተነሳ ለመታሰቢያ የቆሙ መስለዋልም። ማደያዎቹን ተከትሎ ሲንቀሳቀሱ የነበሩት በስራቸው የሚገኙ ትናንሽ የገበያ ስፍራዎችም ተዘግተዋል። የዕለቱን የነዳጅ ዋጋ የሚያሳዩት የዲጂታል ስክሪኖች ምንም የሚነግሩት አዲስ መረጃ ስለሌላቸው ቆመዋል። የመኪና መግቢያና መውጫ በሮቻቸውም ተዘግተዋል። በአንዳንድ የነዳጅ ማደያዎች ግቢ ውስጥ ከሰውና ከመኪና ይልቅ ውርውር የሚሉ ውሾች ናቸው የከተማዋን የነዳጅ ፍላጎት የሚያሟሉት። በጥቁር ገበያ ላይ ነዳጅ በጀሪካንና በተለያዩ የፕላስቲክ የውሃ ማሸጊያዎች የሚሸጡት ወጣቶች ናቸው። ይህ የመቀለ ብቻ እውነት አይደለም። በተለያዩ የክልሉ አካባቢዎች ሁኔታው ተመሳሳይ ነው። የመቀለ ከተማ ነዋሪዎች ቀደም ሲል የከተማዋ ውበት የነበሩት የተለያዩ እጽዋት ስራቸው ከጀሪካኖቹ በሚፈሰው ቤንዚን ሲደርቁ እየታዘቡ ነው። ቢቢሲ ያነጋገራቸው ግለሰቦች በክልሉ ውስጥ ያለው መደበኛ የነዳጅ አቅርቦት እጥረት የትራንስፖርት አገልግሎትና ሸቀጣሸቀጥ ዋጋ እንዲጨምር እንዲሁም ነዋሪዎች እንቅስቃሴ እንዲገደም ማድረጉንም ገልጸዋል። ለሁለት ዓመታት በተካሄደው ደም አፋሳሽ የእርስ በርስ ጦርነት ምክንያት በርካታ ወጣቶች የኢኮኖሚ ዘርፎች በወደሙበት ክፍል ውስጥ ወጣቶቹ መንገድ ዳር ነዳጅ በፕላስቲክ ኮዳ በመነገድ ለራሳቸው ስራም ፈጥረዋል። በክልሉ ውስጥ የተከሰተው ከፍተኛ የነዳጅ አቅርቦት እጥረት ግን ለነዳጅ ማደያ ባለቤቶች ከፍተኛ ኪሳራን ማስከተሉን ነጋዴዎች ለቢቢሲ ተናግረዋል። ተራው ማህበረሰብ ደግሞ ለአላስፈላጊ የዕለት ተዕለት ትራንስፖርት ወጪና የሸቀጦች ዋጋ መናር እያጋለጠ ነው። አቶ ጸጋብ ኃይሌ በክልሉ ውስጥ ካሉት 70 የሚጠጉ የነዳጅ ማደያዎች ውስጥ የሁለቱ ባለቤት ናቸው። በመቀለና በማይጨው የገነቧቸው ማደያዎች በአቅርቦት እጥረት ምክንያት ከተዘጉ ከ4 ወራት በላይ እንደሆናቸውም ይናገራሉ። ከ100,000 ሊትር በላይ በመሸጥ ማህበረሰቡን እያገለገልን ነበር። ከወራት በፊት ከጅቡቲ መኪኖች አዘን ነበር። በ4 ወራት ውስጥ አንዱም አልመጣም። ምክንያቱ ምን እንደሆነ አላውቅም። ከጅቡቲ የሚመጣ ናፍጣና ቤንዚን የሚያቀርብ ነዳጅ ማደያ ባለቤት የሆኑት አቶ ጽጋብ ለ8 ወራት ጠብቀው አንድ ቦቴ ነዳጅ ማይጨው ወደሚገኘው ማደያቸው መድረሱንም ይጠቁማሉ። በዚህም ከ38 በላይ ሰራተኞች ከስራ ውጪ እንደሆኑና ነዳጅ ለመጫን ከ50,000 እስከ 100,000 ብር እንዲከፍሉ እንደሚጠየቁም ጨምረው አስረድተዋል። አቶ ጽጋብ በነዳጅ አቅርቦትና በሌሎች ገደቦች ዙሪያ ባሉ ችግሮች ምክንያት የተፈጠረውን ከባድ ኢኮኖሚያዊና ስነ ልቦናዊ ጉዳት ሲያስረዱ ተስፋ በቆረጠ ድምጽ ነው። እኛ ስራ ላይ አይደለንም። ስራችን ከባንክ ብድር ጋር የተያያዘ ስለሆነ ደግሞ ለባንኩም ሆነ ለሰራተኞቻችን መክፈል አልቻልንም። የጥቁር ገበያ ነጋዴዎች በክልሉ የተካሄደው ጦርነት በኋላ በሰላም ስምምነት ሲያበቃ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ መደበኛ ሁኔታቸው ይመለሳሉ የሚል ጉጉት ነበር። ምንም እንኳ መሰረታዊ አገልግሎቶች ስራ ቢጀምሩም በጦርነት የተጎዳው ኢኮኖሚ እንቅስቃሴም ሆነ የክልሉ አመራር ከማዕከላዊ መንግስት ጋር ያለው ግንኙነት ግን ገና አልጠነከረም። በዚህ ምክንያት አስተዳደሩ የበጀት እጥረት፣ የተፈናቃዮችን አለመመለስና ሌሎች ጥያቄዎችን ዘወትር ሲያነሳም ይደመጣል። ይህ የፌዴራል መንግስትና የህወሓት አለመግባባት ባለፉት ቀናት የትግራይና አማራ ክልል በይገባኛል በሚወዛገቡበት አካባቢ ወደ ግጭት ተሸጋግሮ ነበር። ይህን ተከትሎ ወደ ትግራይ የሚደረጉ በረራዎች ለተከታታይ 5 ቀናት ተቋርጠው ጥር 26 2018 ዓ.ም ዳግም ጀምረዋል። በትግራይ ጊዜያዊ አስተዳደር ስር የሚገኘው የትግራይ ንግድና ኤክስፖርት ኤጀንሲ ካለፈው ዓመት ጀምሮ ለንግድ ሚኒስቴር፣ ለነዳጅ ኢነርጂ ባለስልጣንና ለኢትዮጵያ ፔትሮሊየም ኮርፖሬሽን ነዳጅ አቅርቦት ማነስ የሚመለከቱ ደብዳቤዎችን መጻፉን ይገልጻል። በመደበኛው ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም ባለፈው ዓመት ወደ 2.09 ሚሊዮን ሊትር እንደወረደና ከጥር 2017 ዓ.ም ጀምሮ በከፍተኛ ሁኔታ መቀነሱን የትግራይ የንግድና ኤክስፖርት ኤጀንሲ ገልጿል። ባለፉት 10 ወራት ወደ ትግራይ የሚደረገው ነዳጅ ጭነት በመቆሙ ምክንያት በክልሉ የሚሰሩ ሰብአዊ እርዳታ፣ አምቡላንስ፣ መድኃኒት ስርጭትና የመስኖ ስራዎችም ተቋርጠዋል። የህዝብ ማህበር ኢኮኖሚያዊ እንቅስቃሴ ወደ ከፋ ደረጃ እያመራ ነው መሆኑን ኤጀንሲው በደብዳቤው ላይም ገልጿል። ይህ ሁኔታ በዕለት ተዕለት እንቅስቃሴ ላይ ሰፊ ቀውስ እየፈጠረ መሆኑን ነዋሪዎች፣ አሽከርካሪዎች፣ የግል ትራንስፖርት ባለስልጣናትና ክፍተቱን ለመሙላት በጥቁር ገበያ ነዳጅ እያቀረቡ ያሉ ግለሰቦችም ተናግረዋል። የህዝብ ትራንስፖርት ኩባንያ በአሁኑ ጊዜ አዲስ አበባን ጨምሮ ወደ ሽረና ወደ መቀለ ትራንስፖርት አገልግሎቶችን ይሰጣል። ባለፉት 4 ወራት ክልሉ የነዳጅ አቅርቦት ችግር ከአቅሙ
በላይ እንደሆነ ገልጾልናል። በመሆኑም እኛም እንደ ባጃጅ፣ ሚኒባስ ጥቁር ገበያ ላይ ያለውን ነዳጅ እየተጠቀምን ነው። ይህ ማለት ለተጠቃሚዎች የምናስከፍለው ዋጋ ይጨምራል ማለት ነው ሲሉም ይናገራሉ። ለጥቁር ገበያው ነዳጅ የሚያቀርበውስ ማን ነው? ከትራንስፖርት ዋጋ እየጨመረበት ከመቀለ ወደ አዲግራት በመጓዝ ላይ ያለ የቢቢሲ ሪፖርት ያገኛት መብራት ገብረ ክርስቶስ ከነዳጅ ማደያዎች ውጭ የሚሸጠው ነዳጅ ከየት እንደሚመጣ ጥያቄ ሆኖባታል። በርካታ መንደሮች በፕላስቲክ ኮዳዎችና ጀሪካኖች የሞሉ ናቸው። ግን የትራንስፖርት አገልግሎት ሰጪዎች በአግባቡ መቅረብ ካለበት ቦታ ነዳጅ አያገኙም። ይህ ታዲያ ከየት ነው የሚመጣው? የአዲግራት ከተማ ነዋሪ የሆነው ሌላ አስተያየት ሰጪ በከተማው ዙሪያ ያሉ ነዳጅ ማደያዎች መዘጋታቸውንም ይናገራል። ሆኖም ረጅም ርቀት መኪና አሽከርካሪዎች ነዳጅ የሚያቀርቡባቸው አጋጣሚዎች እንዳስተዋልና ከነሱ የሚገኘው ነዳጅ በትንሹም ቢሆን ለህዝቡ እንቅስቃሴ የሚሆን ነዳጅ እንደሚያስገኝ ገልጿል። አንዳንዶች በተሽከርካሪ ውስጥም ሞደፊክ ያሰሯቸው ታንከሮች አሏቸው። እነዚህ እስከ 200 ሊትር መያዝ ይችላሉ ሲል ያስረዳል። በዚህ መልኩ የሚመጣው ነዳጅ ላይ የሚደረገው የዋጋ ጭማሪ ግን እስከ 240 ብር ይደርሳል። በዚህ ምክንያት ተጠቃሚዎች እንደሚሉት ቀደም ሲል 100 ብር አካባቢ የነበረው አዲግራት መቀለ መንገድ አሁን 500 ብርና ከዚያ በላይ ሆኗል። በመቀለ በፕላስቲክ ኮዳዎች ነዳጅ ከሚሸጡት አንዱ የሆነ ወጣት ከነዳጅ ማደያው አውጥተው ለእኛ የሚሸጡልን አካላት አሉ። አብዛኛውን ጊዜ በሌሊት ነው የሚወጣው። እነዚህ ለእኛ በ210 ብር ይሸጡና እኛ ደግሞ እስከ 230 ብር እናጣራለን ይላል። ቢቢሲ በጥቁር ገበያ የሚሸጠውን ነዳጅ የግል ባለሀብቶች ከሚያስገቡት ይሁን መንግስት ከሚያቀርበው እንደሆነ በገለልተኝነት ወገን ማረጋገጥ አልቻለም። ነገር ግን ይህ አስተያየት ሰጪ እንደሚለው በከተማ ውስጥ ነዳጅ የለም የማይሉ 4 የነዳጅ ማደያዎች አሉ ሲል ለቢቢሲ ተናግሯል። የሚመለከታቸው አካላት ምን ይላሉ? በተለያየ አጋጣሚ የትግራይ ንግድ ማህበረሰብ አካላት ከሚመለከተው ፌዴራል አካላት ጋር ለመገናኘት ወደ አዲስ አበባ ማቅናታቸው የሚናገሩት አቶ ጽጋብ ፖለቲካችሁን አስተካክሉ የሚል መልስ ነው የሚሰጡን ይላሉ። በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ከጦርነት ማብቃቱ በኋላ በተወሰነ መልኩ መሻሻል አሳይቶ የነበረ ቢሆንም በተለይ ካለፈው 1 ዓመት ወዲህ እየተበላሸና መካሰስ እየተጨመረበት መጥቷልም ሲሉ ይናገራሉ። እኛ ነጋዴዎች ነን፣ ማህበረሰቡን ነው የምናገለግለው፣ ግን በዚህ መሀል ተጎድተናል። ማህበረሰቡ እየተሰቃየ ነው፣ ህዝብ ሰሚ ያለው አይመስልም በማለት በሁኔታው ማዘናቸውን አቶ ጽጋብ ይናገራሉ። ቢቢሲ ከትግራይ ንግድና ዘርፍ ማህበራት ጽሕፈት ቤት ያገኛቸው መረጃዎች በክልሉ ጦርነት ከመጀመሩ በፊት ከ70 በላይ የነዳጅ ማደያዎች በስራ ላይ እንደነበሩ ይገልጻል። እንደ ክልሉ ባለስልጣናት ገለጻ ከጦርነት ማብቃቱ በኋላ በውስን አቅርቦትና አቅም ሲሰሩ የቆዩት ማደያዎች በአሁኑ ጊዜ ከአገልግሎት ውጪ ናቸው። የትግራይ ንግድና ዘርፍ ማህበራት ፕሬዚዳንት በሪሁ ሀፍቱ የነዳጅ አቅርቦት እጥረት ለአጠቃላይ ምርታማነት አቅርቦትና የግብይት ሂደት ትልቅ እንቅፋት ሆኗል ብለዋል። ከነዳጅ ማደያዎች በቀጥታ ማግኘት ስለማይቻል በኮንትሮባንድ የሚመጣ ጥራቱን ያልጠበቀ ነዳጅ ነው በክልሉ ያለው በማለት የትራንስፖርት ዋጋ ላይ ትልቅ ጭማሪ እንዳስከተለም ይናገራሉ። አክለው የምግብ እህልና ሸቀጦችም ተገቢው ቦታ ተመን እንዲጓዙ ማድረግ ባለመቻሉ በየዕለቱ የመሰረታዊ ሸቀጦች አቅርቦት ላይ ከፍተኛ ዋጋ ጭማሪ መታየቱንም ያስረዳሉ። የትግራይ ንግድና ኤክስፖርት ኤጀንሲ እንደሚለው ከጦርነት በፊት ወደ ክልሉ በወር 10 ሚሊዮን ሊትር ነዳጅ ይገባ እንደነበርና ከጦርነት በኋላ ደግሞ በአማካኝ በወር ከ8 እስከ 9 ሚሊዮን ሊትር ነዳጅ ይቀርብ ነበር። የኤጀንሲው ባለስልጣን እንደሚሉት ከሆነ ካለው የተጠቃሚዎች ፍላጎት አኳያ በወር 15 ሚሊዮን ሊትር ነዳጅ እንዲቀርብ ይጠበቃል። ሆኖም ለአንድ ዓመት ያህል የታየው የነዳጅ አቅርቦት እጥረት ለአጠቃላይ ማህበራዊ ኢኮኖሚያዊ እንቅስቃሴና የክልሉ መልሶ ግንባታ ስራዎች የሚመጥን አይደለም። ከጥር 2017 ዓ.ም ጀምሮ አቅርቦት የቀነሰ አሁን ካለበት ደርሷል ሲሉ ኤጀንሲው ምክትል ኃላፊ አቶ ሀብታውም ፋንታውን ለቢቢሲ ተናግረዋል። በመጋቢት 2017 የክልሉ ሚዲያዎች የኢትዮጵያ ነዳጅና የኢነርጂ ባለስልጣን ችግሩ በሀገር ውስጥ ደረጃ የተከሰተ መሆኑን በመጠቆም አስተካክሎ ወደ ክልሉ ነዳጅ እንደሚገባ ዘግበው ነበር። አቶ ሀፍቶም ከዚያን ጊዜ ጀምሮ ከፌዴራል ባለስልጣናት ጋር ውይይት መደረጉን ተናግረዋል። ነገር ግን የመቋረጡ ምክንያት በተመለከተ በጽሁፍ ወይም በሌላ መንገድ መልስ እስክናገኝ ድረስ ምንም አይነት ግልጽ መልስ አልተሰጠንም ሲሉ ተናግረዋል። ቢቢሲ የፌዴራል ነዳጅ አቅርቦት ድርጅት ዳይሬክተር እስመ ለዓለም ምህረቱ እንዲሁም ከነዳጅና ኢነርጂ ዳይሬክተር በጉዳዩ ላይ ምላሽ ለማግኘት በተደጋጋሚ ጥረት ቢያደርግም አልተሳካም። ይህ መረጃ የቢቢሲ ነው።